ወደ ዓለም ጉዳያችን ከማለፋችን በፊት አንድ የባህር ማዶ መረጃ እናጋራችሁ። ትራምፕ የፌደራሉን የትምህርት ዲፓርትመንት ለማፍረስ ትዕዛዝ ፈርመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፌደራሉን የትምህርት ዲፓርትመንት እንዲፈርስ የስራ አስፈጻሚ ትዕዛዝ ፈርመዋል። የተወሰኑ የአሜሪካ ወግ አጥባቂዎች ለረጅም ጊዜ ሲያልሙት የነበረ ሲሆን ትራምፕ በምርጫ ቅስቀሳቸው ወቅት ተቋሙን እንደሚያፈርሱት ቃል ገብተውም ነበር። የሪፐብሊካኑ ፕሬዝዳንት የትምህርት መምሪያውን አስደንጋጭ ውድቀት ያመጣ ሲሉ የከሰሱት ሲሆን ተቋሙ የሚቆጣጠረውን ገንዘብ ለግዛቶቹ ለመመለስ ቃል ገብቷል። ተቋሙን ለመዝጋት የአሜሪካ ምክር ቤት ይሁንታ እንደሚያስፈልግ ዋይት ሃውስ ቢያሳውቅም ትራምፕ በተቻለ ፍጥነት እንዘጋዋለን ብለዋል። ተቋሙ ባለፈው ሳምንት ከፍተኛ የሰራተኞች ቅነሳ እንደሚያደርግ እንዲሁም ደግሞ ከአሁኑ ይዘጋል የሚለው እርምጃ ጋር ተያይዞ በርካታ ህጋዊ ተግዳሮቶች ገጥመውታል። ሐሙስ ዕለት በዋይት ሃውስ በትምህርት ቤት ጠረጴዛ ላይ በተቀመጡ ህፃናት ተከበው የነበሩ ትራምፕ አሜሪካ ከየትኛውም አገር በበለጠ ለትምህርት ብዙ ገንዘብ ታፈሳለች፣ ሆኖም ተማሪዎች በውጤታቸው ደረጃ ግርጌ ላይ እንደሚገኙ ተናግረው ነበር። ዋይት ሃውስ በበኩሉ የትራምፕ አስተዳደር የተቋሙን የተወሰኑ ክፍሎችን በህግ ወሰኑ ውስጥ ለመዘርጋት እንደሚንቀሳቀሱ ገልጸዋል። የውሳኔ እንደ በርካቶቹ የፌደራሉን መንግስታት ተቋም ለመቀነስ በሚል የአስፈጻሚ ትዕዛዝ ተፈርሞባቸው ህጋዊ ተግዳሮቶች እየገጠሙት ሊሆን እንደሚችል ተጠቁሟል። እንግዲህ ትራምፕ የስራ አስፈጻሚ ትዕዛዙን በሚፈርሙበት ስነ ስርዓት ላይ ተቋሙን እንድትመራ የሾሟትን ሊንዳ ማክሞሆንን አወድሰው የተቋሙ የመጨረሻ ኃላፊ እንድትሆን ያላቸውን እምነት ገልጸዋል። በአስተዳደራቸው ውስጥ የምትሰራው ሌላ ነገር እፈልጋለሁ ብለዋል። እንግዲህ ትራምፕ ትዕዛዙን ከፈረሙ በኋላ የሉዊዚያ የሪፐብሊካን ተወካይ ሴናተር ቢል ካሲዲ ተቋሙን ለመዝጋት ያቀደ ህግ ለማውጣት መታቀዱንም አስታውቀዋል ማለት ነው። አድማጮች አሁን ወደ ዓለም ጉዳያችን ነው የምናልፈው። ዓለም ጉዳያችን ደግሞ ወደ ጋዛው ይወስደናል። የጋዛው ጦርነት ዳግም ማገርሸት መካከለኛው ምስራቅን ለውጥረት ዳርጓል እየተባለ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ጦርነቱ ይቀጥላል ብለዋል። የዛሬው ዓለም ጉዳያችንም ትኩረቱን እዚህ ላይ ነው ያደረገው። አባቱ መረቃ ይቀጥላል። የትቻሉ አው ጀምረናል አሉ ጠቅላይ ሚኒስትር ቤቢ ምኑን ለሚለው ጦርነቱን ማለታቸው ነው። አይኒ ቱሩዲና አንሃዳሃባ የት እንድንሄድ ነው የሚፈልጉት እንዲሆነን የት እንሂድላቸው? ይህ የፍልስጤማውያን ልብ ሰባሪ ንግግር ነው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እኛም ደንግጠናል አሉ። ከቦምብ ሚሳኤል ለተረፈው ለጋዛ ህዝብ የምግብ የውሃና የመድኃኒት እርዳታ ያገኝ ዘንድ ብዙ የተለፋበት የተኩስ አቁም ስምምነት አፈር ድሜ በልቶ ጋዛ ዳግም ወደ መፋለሚያው ድማ መልሷታል። ልክ እንደ ጉተሬዝ ሁሉ የአብዛኛው ዓለም መንግስታትም በሆነው ነገር ኩምሽሽ ብለዋል። ያቺ ሰርጥ 80,000 ቶን ፈንጅ እየዘነበባት አስክሬን ስታመርት ቁስለኛ ስታሰላ ፍርክስካሽ ስትከምር 17 ወራት አስቆጥራለች። መኖሪያ ትምህርት መስሪያ ቤቶች፣ ዩኒቨርሲቲዎች፣ የስደተኛ መጣሊያዎች፣ መስጂዶች፣ የንግድ፣ የውሃ፣ የኤሌክትሪክ፣ የስልክ ተቋማት ወደመውባታል። የፍልስጤም ባለስልጣናት እንዳሉት ከ47,000 በላይ ህዝብ አልቋል። ከ11,000 የሚበልጥ ህዝብ አንድም ፍርስራሽ ተጭኖታል አሊያም የደረሰበት አይታወቅም። ከ110,000 በላይ ህዝብ ቆስሏል። 2.3 ሚሊዮን ከሚገመተው ህዝብ አብዛኛው በረሃብ፣ በመድኃኒት፣ በመጠለያ ጦት ተሰቃይቷል። ከሁለት ጊዜ በላይ ተፈናቅሏል። በጋዛው እልቂት መሃል እስራኤል በኃይል ወደ ያዘችው የምዕራባዊ ወንዝ ዳርቻ ጦሯን አዝምታ ከ800 በላይ ፍልስጤማውያንን ገላለች። መረጃዎች እንደሚጠቁሙት እስራኤል ራሷም ከመስከረም 26ቱ ጥቃት ወዲህ 1800 በላይ ሲቪልና ወታደራዊ ዜጎቿ ረግፈውባታል። የጋዛ መዘዝ የሊባኖስ የሺያ ደፈጣ ተዋጊ ቡድን ሄዝቦላን፣ የየመን ሁቲዎችን፣ የኢራቅ ደፈጣ ተዋጊዎችን፣ ኢራን፣ አሜሪካንና ተባባሪዎቻቸውን በቀጥታም ወይም በተዘዋዋሪ ከውጊያው አስገብቷቸዋል። ከአንዱ ስደተኛ መንደር ወደ ሌላው የሚፈናጠረው ዋሻ ለዋሻ የሚሽለኮለከው ሐማስ መስከረም 26 2016 እስራኤል ማጥቃት የቻለበት አቅም፣ ብልሃትና ስልት እስካሁን ግልጽ መልስ እንዳላገኘ ሁሉ የእስራኤል ገደብ የለሽ ድብደባ የመሪዎቹ ዓላማ ከግብ ማድረስ አለመድረሱ ዓለም ከ80 ዓመታት በፊት ከነበረው እብሪት ጥላቻ ጽንፍ
ጽንፈኝነት መማር አለመማሩ እንዳጠያየቀ ከ15 ወራት በኋላ ተኩስ አቁም ላይ ደርሶ መቆየት የቻለው 2 ወር ብቻ ነው። ይሄም ለአዲስ የውጊያ ዝግጅት ጊዜ ነውን እየተባለ ነው። አሁን የእስራኤል መከላከያ ሰራዊት በሰሜንና ደቡባዊ ጋዛ መካከል በከፊል የሚለይ ስፍራን ለመፍጠር ሲባል ወታደሮች ኢላማ ተኮር የምድር ላይ እንቅስቃሴዎች ማከናወን መጀመራቸው ተገልጿል። በሰሜናዊ ጋዛ የሚገኘው ቤተ ሐኑን የተባለ ስፍራን ጨምሮ ሰራዊቱ እየተንቀሳቀሰ ባለባቸው አካባቢዎች እንዲለቁ ትዕዛዝ መሰጠቱንም አልጀዚራ ዘግቧል። ሰራዊቱ የጋዛ ነዋሪዎች የምድር ድንበር በሚገኝባቸው 3ቱም አቅጣጫዎች የሚገኝ ሰፊ አካባቢ ለቀው እንዲወጡ በርካታ ትዕዛዞችን አስተላልፏል። ይህ እርምጃ በአጭር ጊዜ ውስጥ ግዙፍ የምድር ላይ ኦፕሬሽን ሊከናወን እንደሚችልም ያመለክታል። እሱም አሁን ተግባራዊ መሆኑን ቢቢሲ ያስነብባል። ይህ የልቀቁ ትዕዛዝ በጦርነት ምክንያት በተደጋጋሚ ተፈናቅለው ወደ መኖሪያቸው በተመለሱ አብዛኞቹ ፍልስጤማውያን ቤተሰቦች ላይ ትልቅ ፍራቻና ስቃይን ፈጥሯል። በቤት ላሂያ፣ ራፋ፣ ኑሰሪያት፣ አልማዋሲ ላይ የደረሰው የአየር ድብደባ የጋዛ ነዋሪዎች ከጥር ጀምሮ አግኝተውት የነበረውን አንጻራዊ ሰላም ያፈረሰና ሆስፒታሎችም በድጋሚ በተጎጂዎች እንዲሞሉ ያደረገ ነው ይላሉ የፍልስጤም ባለስልጣናት። ኔታንያሁ ከዚህ ጥቃት በኋላ በሰጡት መግለጫ ይህ ገና ጅማሬው ነው መይጨረስ ነውና በውጊያ ውስጥ ሆነንም ድርድራችን እንቀጥላለን እንጂ ጦርነቱን አናቆምም ነው ያሉት። ጠቅላይ ሚኒስትሩ በንግግራቸው እስራኤል በሐማስ ስር የሚገኙ ታጋቾችን ለማስለቀቅ ለሐማስ ያቀረበቻቸው የስምምነት ሐሳቦች በሙሉ ተቀባይነት ባለማግኘታቸው ወደ ውጊያ መመለሳቸውን አረጋግጠዋል። ሁሉንም ታጋቾች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥና ለማጥፋት እንዲሁም ሁሉም የጦርነት ግቦቿን ለማሳካት ትግሏን ትቀጥላለች ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ከጅምሩ በርካታ ፈተናዎች በስተውበት የነበረው ጊዜያዊ የተኩስ አቁም በሺዎች ለሚቆጠሩ ፍልስጤማውያን እስረኞችና ለታጋቾች መለቀቅ ምክንያት መሆን ችሎ ነበር። የመጀመሪያው ተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነቱን ወደፊት እንዴት ማስቀጠል እንደሚቻል አልተስማሙም። ዓላማዎቻችንን በሙሉ ከግብ እናደርሳለን፣ ሐማስን ማጥፋት፣ ታጋቾችን በሙሉ ማስለቀቅና ጋዛ ዳግም የሽብር በእስራኤል መንግስት ላይ የሚሰነዘር የጥላቻና የጥቃት ማዕከል እንዳትሆን የተገባውን ቃል መጠበቅ አለብን የሚለው ዛሬም የቢቢ አቋም ሆኖ ዘልቋል። እዚህ እስራኤል ምድር ለመኖር ለህልውናችን ስልን እስከ መጨረሻው ሐማስን እናጠፋለን እያሉ ነው የቤታጊዮን አለቆች። የዓለምን ዘመናዊ ጦር መሳሪያ የጦር የስለላ ቴክኖሎጂ እስከ አፍንጫው የታጠቀችው ሀገር እስራኤል የምዕራባውያን መንግስታት ድጋፍ እንዳሻት የሚንቆረቆርላት በአንድ ደፈጣ ተዋጊ ቡድን የመጠቃቷ ሚስጥር ዛሬ እንቆቅልሽ ነው። ይበልጥ አነጋጋሪው ግን የእስራኤል መሪዎች እንደፎከሩት ያንን በስደተኛ መጠለያ ጣቢያ ደፈጣ ተዋጊ ቡድን እያሉ የሚጠሩትን ሐማስን ማጥፋት እንዴት ተሳናቸው የሚለው ነው። ለሐማስ የተሰጠው ግምት በእስራኤልም ሆነ በአሜሪካና በአውሮፓ የተሳሳተ ነው ይላሉ ተንታኞች። አሁን ጋዛ ዳግም የጦርነት አውድማ ሆናለች። ወትሮም ህመሙ ይሻል ይሆናል እንጂ ሙሉ ጤንነቱን ማግኘት የማይችለው መካከለኛው ምስራቅ ውጥረቱ ነክሶበታል። ኤደን በሚሳኤል አረር እያረረች፣ ቀይ ባህርም በሚሳኤል አረር እየተንተከተከ ነው። የየመኖቹ ሁቲዎች የእስራኤልን ሰማይ በሚሳኤል እያረሱ ነው። ይብቻ አይደለም፣ በቀጠናው የሚገኙ የአሜሪካ መርከቦችም መንደር ጀምረዋል። ሰውየው ትራምፕም ሁቲዎች ወይ ወደ ገሃነም የምትለወጡበት ዘመን አሁን ነው ሲሉ በመዛት ላይ ናቸው። ግን ሁሉ መከራ ዳግም እንዲከሰት ያደረገው ምንድነው? እስራኤል ስለምን የጋዛን ድብደባ ጀመረች የሚለው የብዙዎች ጥያቄ ነው። ለዚህም ሁለት መላምልቶች ይቀመጣሉ። አንድም ሐማስ ያገታቸውን ዜጎች ሙሉ በሙሉ ባለመመለሱ፣ ሁለትም ሐማስ ባለመጥፋቱና የጋዛ ጣፋንታ ባለመታወቁ የሚሉት ናቸው። ግን የቱ ሲሟላ ይሆን በዚያች ምድር የንጹሃን ደም መፍሰስ የሚያቆመው ለሚለው ግን መላሹ ጊዜ ነው።